በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ለዚህ ሰዓት ደረሳችሁ? አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየማዕረጋቸው የከበሩና የተመሰገኑ ይሁንልን። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል በሰኔ ወር የሚነበብ ስንክሳር እናሰማለን። አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም ሰኔ 3 በዚህች ቀን በትሕርምትና በተጋድሎ የጸናች ቅድስት ማርታ አረፈች። ይህችም ቅድስት ከምስር ተወላጆች ውስጥ ነበረች። ወላጆቿም እጅግ ባለጠጎች ነበሩ። ከታናሽነቷ ጀምራ የረከሰ ዝሙትን የምትወድ ነበረች። የከተማ ጎልማሶችና ታላላቆችም በስውር ወደ እርሷ እየመጡ ያመነዝሩ ነበር። ከዚህ በኋላም ስራዋ ተገለጠ። የርኩሰት ስራንም በግልጥ አብዝታ የምትሰራ ሆነች። ክብር ምስጋና ይግባውና የጌታችን ኢየሱስ ክርስቶስ የከበረ ልደቱ በዓል በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ልትገባም በፈለገች ጊዜ ቤተ ክርስቲያኑ ጠባቂ ከለከላት። እንዲህም አላት፣ አንቺ በምግባርሽ የረከስሽ ስለሆንሽ ወደ ከበረ ቤተ ክርስቲያን ውስጥ መግባት አይገባሽም። ይተዋትም ዘንድ አባበለችው። እርሱ ግን ከለከላት። በመካከላቸው ታላቅ ጸብ ሆነ። ኤጲስቆጶስም ጭስ ሰምቶ ተነስቶ ወደ ቤተ ክርስቲያኑ ደጃፍ ደረሰ። ማርታንም ባያት ጊዜ የእግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂምን? አንቺም የረከስሽ ስለሆንሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። በዚያን ጊዜ አለቀሰች። ንስሐ ገባለሁ እንጂ ወደዚህ ሥራ ከእንግዲህ አልመለስም፣ ብትቀበለኝም እመነኩሳለሁ አለችው። ኤጲስቆጶሱም ገንዘብሽንና ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ ካላቃጠልነው አላምንሽም አላት። ያን ጊዜም ሄዳ ጥሪቷንና ዋጋው ብዙ የሆነ ጌጣጌጧን አምጥታ በኤጲስቆጶሱ ፊት ጣለችው። እርሱም በፊቷ አቃጠለው። ከዚህ በኋላ የራሷን ጠጉር ተላጨች። ኤጲስቆጶሱም ማቅ አልብሶ ወደ ደናግል ገዳም ላካት። በዚያም ታላቅ ተጋድሎን በፍጹም ልቧ ጀመረች። ነፍሷንም እንዲህ እያለች ትገስጻት ነበር። በጭቃና በድንጋይ ወደ ታነጸው ቤት ለመግባት ካልተውሽ በብርሃን ወደ ተሰሩ ቤቶችማ ለመግባት እንዴት ትሆኛለሽ? ሁለተኛም በጸሎቷ አቤቱ ቤተ ክርስቲያንን ከሚጠብቀው የደረሰብኝን ኀፍረት ልሸከመው ያልቻልኩኝ እኔን በቅዱሳን መላእክቶች ፊት አታሳፍረኝ አለች። ይህችም ቅድስት ሰይጣንን ድል እስካደረገችው ድረስ 25 ዓመት ስትጋደል ኖረች። በዚህ ሁሉ ከገዳም ግቢ ወደ በር አልወጣችም። ከዚህም በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚህች ዕለት ሰማዕት ኮሪዮን አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ደግሞ ኢላሪዮስ የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ይህም ቅዱስ ከሃዲውን ንጉሥ ዩላኪዮስን ጣዖትን ስለማምለኩ ይገስጸውና ይመክረው ነበር። ንጉሥ ዩላኪዮስም አይሁድ የሰቀሉትን ባለማምለኬ አንተ ከሃዲ ትለኛለህን? እነሆ አሁን እኔ አንተን ከስቃይ ጽናት የተነሳ ያን የተሰቀለውን አምልኮቱን አስተውሃለሁ አለው። ከዚህ በኋላም
ከመኳንንቱ ለአንዱ መኮንን ሰጥቶ ባለመራራት ያለማቋረጥ ሁል ጊዜ እንዲያሰቃየው አዘዘው። መኮንኑም ወስዶ በየራሱ በሆነ ስቃይ አንዲት ቀንስ እንኳን ከቶ ሳያቋርጥ ሁል ጊዜ እያሰቃየ 1 ዓመት ሙሉ ኖረ። በዓመቱም ፍጻሜ በእሳት ውስጥ ጣሉት። እርሱም ከእሳት መካከል ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህችም ምልክት ክብር ይግባውና በጌታችን በኢየሱስ ክርስቶስ ብዙዎች አምነው በሰማዕትነት አረፉ። ከዚህም በኋላ ከአትክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኮንኑም ከማሰቃየት በደከመ ጊዜ በእርሱ ላይም የሚያደርገውን ባጣ ጊዜ ራሱን በሰይፍ እንዲቆርጡ ታዞ ቆረጡት። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ተጋዳይ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የእኚህ ሁሉ ቅዱሳን ጸሎታቸው በረከታቸው ከኛ ጋር ትኑር ለዘላለሙ አሜን።